አትልፉ። ወንድማችሁ ነቢይ ዘማች ዳንኤል ቀባሳ ነኝ። ሰላማችሁ ረፍታችሁ ይብዛላችሁ። ዛሬ የሚያቀርባችሁ ቪዲዮ ቀጥታ እንድደርስልኝ የሚፈልገው አንደኛ ለአብነት ቤተሰብ ልባቸው እንዳይጎዳ፣ ሁለተኛ ደግሞ ወዳጆችን ሆናቸው ሁሉ ለኢትዮጵያ ሕዝብ በዚህ ሰዓት ኢትዮጵያ ሕዝብ ስንላችሁ እንዶ ክርስቲያን ብቻ እየጸለየ ነው ልንል አንችልም። ከአሕዛብ ጭምር ጌታን ያላወቀ ጭምር ጫቱንም በዚህ በኩል አድርጎ እግዚአብሔር ያግዞ ይላል። ጸሎቱ ምን ያህል ይድረስ ባናቅም እዚህ አድርጎ ሌላውም ደግሞ መጠጥም እየጠጣ እግዚአብሔር ያግዞ ይላል። ለምን? ከቅንነት የተነሳ ነው። ልኮንናቸው ፈልጌ አይደለም። በዚህ ሰዓት ብዙ ነገር የሚያደርገውም ሰሚ እሱ ስለሆነ የሚሰማም በሚዛን ወስዶ ይሰማልና፣ ስለዚህ ትውልድ እየጸለየን እንገኛለን። ከመጸለይ ውጪ ከኛ የሚጠበቀው ነገር አንድም ነገር የለም። ስለዚህ እግዚአብሔር ቃል አንድ ስፍራ ያዕቆብ መልእክት ምዕራፍ 1 ከቁጥር 2 አነባለሁ። ወንድሞቼ ሆይ ይላል፣ ልዩ ልዩ መከራ ስደርስባችሁ እንደ ሙሉ ደስታ ቁጠሩ፣ ምክንያቱም የእምነት መፈተን ትዕግስትን እንደሚያስገኝ ታውቃላችሁ ይላል። ወንድማችን አብነት በዛ የሚያልፍበት የታመመ ታሟል ማለት በዛው ይሄዳል ይሞታል ማለት አይደለም። አልታመመም ማለት አይሞትም ማለት አይደለም። ሰው እግዚአብሔር ጊዜው ሰዓት ሲደርስ ነፍሱ ትሄዳለች። ነገር ግን ዛሬ ወንድማችን አብነት በሕይወት እንዲኖር ሁላችንም እንፈልጋለን። ነገር ግን በሚዲያ ላይ በሕይወት ገና እሱ እያለ ልዩ ልዩ ፈተና ሲደርስባችሁ እያለ ነው። እሱ በደስታ ተቀብሎት የእግዚአብሔር ቃል አስተናግዶ ክብር ለእግዚአብሔር ሰጥቶ እኔ ብር ያስፈልገኝ ወርቅ ያስፈልገኝም እኔ በየሃይማኖቶቻችሁ ወደ አምላኬ ቃትቱልኝ ብለዋል። በዛም ላይ ተቾች ቢበዙ ግን እሱ ተናግረዋል። ስለዚህ በዚህ ሰዓት ማለት የሚፈልገው አንዳል ለሰዎች መልካም ነገር ነው ብለህ የምናቀርበው ነገር ሰዎች ሊጎዱ ይችላል። ምንድነው በሚዲያ ላይ እያለቀሰን ምንናገረው? እያለቀሰን ምንድነው እያለቀሰን? ምክንያቱም ሌላ ተመልካች ለቤተሰብ ለሆኑት ወንድም ለእህት ለሆኑት ቤተሰብ ምንኛ በዚህ በሚዲያ ላይ እያለቀሰን ስናስተላልፍ ምንኛ ልባቸው ይችላል። ኮዲው አሳስባችኋለሁ፣ እናታድርጉ። እያለቀሳችሁ ምኞቶቻችሁ አትግለጡ፣ አታሳዩ። እያለቀሳችሁ እሱ የሰራውን ስራ በቃ በትክክል ሳታለቅሱ ትክክለኛ የሆነው ነገር ለትውልድም ትምህርት የሆነው ነገር ለቤተሰብም ለሚሰማ ቤተሰብም ጥሩ የሚሆነውን መልእክት አስተላልፉ እንጂ በሚዲያ ላይ እየወጣን አማኝ የሆነነውም አገልጋይ የሆነነውም አንዱም አማኝነን ለምንለው ማልቀስ ሚዲያ ላይ ወጥቶ ወንጀል ነው፣ ወንጀል ነው። አታልቅሱ። ምን ይሆነዋል እሱ? ማንኛውም ሰው በዛ ሊያልፍ ግድ ነው አለ እኮ። የእምነት መፈተናችሁ በዛው እሱ መልካም ነገር ያደርጋል። ይሄ ሰው ጻድቅ ነው፣ ጻድቅ ነው። ጻድቅነቱን እስራኤል አምላክ በስራው ነው የገለጸለት ሰው ነው። ሰው ሁላችንም እናውቃለን እኮ የእሱን ስራ አይደለ እንዴ? ሁላችን የእሱ ስራ እናውቃለን። ቀጥታ አብነት እግዚአብሔር ያዘጋጀለት ስፍራ አለ። ሰው ያልሰራ በሰው እጅ ያልተሰራ አይደለ እንዴ? በእግዚአብሔር ዘንድ የሆነው መኖር አለው ለሱ መልካም ነገር ስለሰራ ማለት ነው። ጊዜው ሲመጣ ነው የሚሄደው። አሁን ግን የሱ ጊዜ አይደለም።
እቺ ጊዜ የሱ ታይም አይደለችም። የሱ ታይም አይደለች። ብዙዎች የሚራቡ፣ ብዙዎች ወደ አምላኩ የሚቃትቱ፣ ጎሮራቸው ወደ አምላካ ወደ እግዚአብሔር የሚያሳዩ እናቶች አሉ፣ አባቶች አሉ። እግዚአብሔር ደግሞ በእውነት ምሕረት አድርጎት ይህንን ሰው ያቆመዋል፣ አትጠራጠሩ። ግን ሚዲያ ላይ ወጥታችሁ እያለቀሳችሁ የምታሳዩት ፍቅር ይህ ፍቅር አይባልም። ምን ማለት ነው? ምንም ሳይሆን እያለቀሳችሁ ፍቅራችሁ ለምንድን ነው የምትገልጡ? ምንም አልሆነም። እሱ ሰው ይታመማል፣ ታሞ በዛ አይቀርም፣ ይድናል። ሰው ይታመማል፣ ህመሙ ይዞ ይሄዳል። ይህንን ግን ህመሙ እሱን ይዞ አይሄድም። የእግዚአብሔር ስራ እየሰራ ያለ ሰው ነው። ማንም ያልሰራ፣ ማንም ሐዋርያ ያልሰራ፣ ማንኛው ፓስተር ያልሰራ፣ ማንኛው የተኛው ባለጠጋ ነኝ ያለው ያልሰራ በዚች ምድር ላይ ልንገሪ፣ ማንኛውም በዓለም ላይ ወርዶ ብር ያለው ሀብት ያለው ወርዶ እንደሱ ያልሰራ፣ ዝቅ ብሎ ያልሰራ፣ የማይጸየፍ ቁስሎቹን የሚያጥብ የክርስቶስን ምሳሌ ለትውልዱ የሚያስተምር ወንድማችን ነው። ታዲያ እንደዛ ስል እያለቀስኩ ነው እንዴ? ምኞትን የሚያሳያችሁ ለእናንተ ምን ማለት ነው? ማልቀስ አታልቅሱ። እሱ ይቀጥላል። እድሜው የቀጠለለት እግዚአብሔር ነው። በደንብ ስማ። እድሜው ተቀጥሏል። እግዚአብሔር እኔን እንደዚህ ብሎኛል፣ የአንደበትን ቃል አከብራለሁ አለ። እውነትን እኮ ነው። የአንደበትን ቃል አከብራለሁ ብሎኛል። ሌሎቻችሁም እየጸለያችሁ ነው። እኔ ግን ተማምኜ ነው ምለው፣ ተማምኜ ነው የምናገረው። እሱ በሕይወት ኖሮ የድሮ ስራውን ይሰራል። በሚዲያ ላይ እንደገና ይመጣል። ስለዚህ እናንተ ምንም ያልሆነውን ሰው ሟርት አትሟርቱ፣ አታልቅሱ። ማልቀስ አያስፈልግም። በቃ ማልቀስ አያስፈልግም። በሕይወት አለ። ምኞቶቻችሁ መልካም ስራ የሰራሁን ሐሳባቸው ተናገሩ፣ ጸልዩ። ከዛ ውጭ ምንድን ነው? አንተ ስላልገባ ነው ልትል ትችላለህ። የፈለግከው ትችት ልትሰጥ ትችላለህ። አይሞቀኝም፣ አይደንቀኝም። እኔ ግን በእግዚአብሔር መንፈስ እይታ ያየሁት ነገር ነው የምናገረው። ወዴት እየሄዳችሁ ነው ትውልድ? ወዴት እየሄደን ነው ትውልድ? በዚህ ሰዓት እሱን የምትወዱ ከሆነ ይህንን ውሃ ያዙና እንጸልይ። የእሱ ቤተሰብ የሆናችሁ ቀጥታ ይህንን ውሃ ለሱ ይህንን ቪዲዮ በኢየሱስ ክርስቶስ አጠገቡ ላይ አድርጋችሁ በእምነት ውሃ ያዙ። ጸሎት እስከሚያልቅ ድረስ አጠገቡ ላይ ቆዩ። ከዛ የያዛችሁትን ውሃ አጠጡት። ለውጡን ታላችሁ። ክብር ለእግዚአብሔር ይሁን። ልጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ፣ ምድር ዳርቻ ፈጣሪ፣ ስግደት፣ ውዳሴ፣ ክብር ላንተውን። በዚህ ሰዓት ለማስተር አብነት እንጸልያለን፣ እንቃትታለን። ከኢትዮጵያ ሕዝብ ጋር በህብረት በአንድነት ቅን ልብ ካላቸው ሰዎች ጋር፣ ትሁት ከሆኑ ሰዎች ጋር፣ ከቀልድ ከትችት ከወጡ ሰዎች ጋር እባክህ የኔ ጌታ ይህ ልመና ሰምተ አብነትን ካለበት አልጋ ነፃ እንድታወጣ ጸለኩ። ሰላም እንድሰጠው፣ እረፍት እንድሰጠው፣ ጠላት በሱ ላይ ያሳወጀ አዋጅ፣ የበሽታ አዋጅ እንድታነሳ ጸለኩ። ይህንን ውሃ በኢየሱስ ክርስቶስም እንደጠጣ ባለበት አድራሻ፣ በኢየሱስም ባለበት ሆስፒታል ፈጽሞ ፈውሱ እንዲደርስለት ተነስቶ እንዲቆም በኢየሱስም ጸለይኩ። ያንተ እርዳታ ፈጥኖ እንዲያገኘው ጸልያለሁ። ሁሉ ስለምታደርግ ከፍ በል። እንደሱ በሆስፒታል በተለያየ ስፍራ ተኝቶ የሚሰቃዩ በኢየሱስ ክርስቶስ የሚፈወሱ፣ በተለያየ በሽታ፣ በሱካር በሽታ፣ በግፊት በሽታ፣ በጮጋራ በሽታ፣ ከካንሰር በሽታ፣ ከማንኛውም በሽታ ነፃ እንዲፈቱ በአንተ እርዳታ እንዲጎበኙ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ይህንን ውሃ ለማስተር አብነት በታማኝነት አጠጡት። ወይንም የትኛው መስፈራ ላይ ሆኑ እኔ ጌታ ሆይ ጠጥቻለሁ፣ እሱ እንዲፈወስልኝ ብለህ ጠጣ። ይሄ የጠጣው ውሃ ስራ ይሰራል። ለእሱም ይሰራል፣ ለአንተም ይሰራል።